ተወዷልና ማለት ነው የገነትን በር መዘጋት የሚከፍት እርሱ ነውና ነው። ስለዚህ ገነት ክፍት ነው። ገነት ከተከፈተ ገነት ባለመግባታችን እስከዛሬ ድረስ ገነት ዝግ ነው ማለት ምንድነው? አንድ የዲያቆን ዳንኤል ክብረት አንድ ነገር ሲናገር ሰምቻለሁ። ምንድነው የሚል ኤሊ ከኖህ ጥፋት በጥፋት ዘመን በሰባት ካት ዘመን ወደ መርከብ ሲገቡ ተቋርጣ የቀረች ነፍሳት ናት ይላሉ። እና ተቋርጣ ቀርታ ያች ነፍሳት በኋላ ግን በእኛ ቤተክርስቲያን ተቋርጦ ቀረ የሚባል የለም። እንዲሁ በሌላ ሀገር የሰማው ታሪክ ይመስለኛል። ሀሳቡን ስለወደዱት ነው ያነሳሁት። እና ውሃው እንዳይበላ እባክህ የሆነ ነገር አድርግልኝ ብላ ወደ እግዚአብሔር ጮኸች ይላል። እና እግዚአብሔር ድንጋይ ጫነባት ይላል። እና ያ ድንጋይ ተጭኖባት ኖረች። መጨረሻው ሁለቱ ኤሊ አንዱ ኤሊና አንዱ ኤሊ ሲገናኙ ይሄ የጥፋት ውሃ አልፎ መቼ ነው ይህ ድንጋይ ከራሳችን ላይ የሚነሳልን ብለው ያወራሉ ይባላል። ለምን ቢባል ዛሬ ይሄ ገነት መከፈቱን ይሄ ሁሉ የኖህ መርከብ አራራት ተራራ ላይ ማረፏን ይሄ ሁሉ ነገር መምጣቱን አላወቁም ማለት ነው። ወይም ደግሞ አልሰማችም ማለት ነው። ኤሊ አሁን ገነት ተከፍቷል በክርስቶስ በሩ ክፍት ነው። ዛሬ ድረስ በአዳም መርገምና በደል የሚቀጣ ሰው አለ ብሎ ማስተማር ምጽአተ ክርስቶስን ከንቱ ማድረግ ነው። ክፍት ነው የገነት በር። የምንገባው ግን ልክ አንድ ሰው አሜሪካ ባይሄድ እዚህ ተነስቶ ኢትዮጵያ አሜሪካ ያልሄደው አሜሪካ ሊሄድበት የሚችሉትን ማቴሪያሎች ስላላሟላ ነው እንጂ አሜሪካ ሰው አልቀበልም በቀይ ስላለች አይደለም። ገነት ማንገበው ገነት የምንገባበት ማቴሪያል ተሰጥቷል። በክርስቶስ ማመን፣ ደመ ወልድ እግዚአብሔርን ስጋ ወልድ እግዚአብሔርን መቀበል፣ ከርሱ ጋር ህልው ሆኖ መኖር፣ ራስን ከክርስቶስ ጋር ማድረግና በወንጌል ያዘዘውን ትእዛዝ መፈጸም፣ በሐዲስ ኪዳን በተሰጠች ሕግ መጽናት ነው። በእርሷ በኩል ነው ከዚያ በኋላ ገነት መንግስተ ሰማያት እንገባለን ማለት ነው እንጂ በአዳም በደል የአዳም በደል ስላለብህ ተብለን ልንጠየቅ አይገባንም። እንዲያ ብሎ የሚጠይቅ አምላክም የለም። ይህንን አስምሮ በደንብ መያዝ ይጠይቃል። እንዲህ ከሆነ ነው የነ መምህር በረከት ጥያቄ። እንዲህ ከሆነ ጥምቀቱ ለምን ያስፈልጋል? በቅባ ሜሮን መታተም ለምን ያስፈልጋል ካሉኝ አሜሪካ ለመሄድ ፓስፖርት ማውጣት ኤምባሲ መግባት ለምን ያስፈልጋል ነው መልሱ። ለዚህ ሀገር መስፈርቱ ያ ከሆነ ለመንግስተ ሰማያት መስፈርቷ ለገነት መስፈርቷ መጠመቅ ከክርስቶስ ጋር ህብረት ማድረግ ነው ማለት ነው። የእግዚአብሔር ልጅ እግዚአብሔር ነው ካልን የክርስቲያን ልጅ ክርስቲያን ነው፣ የበግ ልጅ በግ ነው እያልን የክርስቲያን ልጅ ሙስሊም ነው ወይ ሌላ እምነት ነው ያለው አንልም። የእግዚአብሔር ልጅ እግዚአብሔር ነው ካልን የሰው ልጅ ሰው ነው ማለት ነው። የክርስቲያን ልጅ ክርስቲያን ከሆነ ከክርስቶስ ጋር ክርስቶስን ለመልበስ እንጠመቃለን። አማናዊ አስተምሮ ይሄ እኔም እንዲያዝን የሚፈልገው ሀሳብ በዋናነት የመጨረሻ ነጥቤ ምንድን ነው? ጥንተ አብሶን በተመለከተ ዛሬ ድረስ አለ ብለው የሚናገሩ ሰዎች ከሌለ ሰው ለምን ሲኦል ይገባል? እሱ ከጠፋ ከተባለ አንደኛ ነፃ ፈቃዳችን እግዚአብሔር አልገፈፍም፣ ሲኦል የመግባትን መብት አለ። ሁለተኛ ሰው ክርስቶስ የመጣ ከጥንተ አብሶ ሊገላግለን እንጂ ዕለት ዕለት ከምንሰራው ምልዓተ ኃጢአት ነፃነታችን ገፎ ሊከለክለን አይደለም። ዕለት ዕለት ነፃነታችን ተጠቅመን ምልዓተ ኃጢአት መስራት እንችላለን። የግል ኃጢአት እምን ወኩሎ ጾሮ ይጸውር ተብሏል እኮ። ሁሉም የየድርሻውን ይቸቃል። ታላቁ ሊቅ ቅዱስ አባ ጊዮርጊስ ዘጋስጫን በመጽሐፈ ምስጢር ሲናገር አኮ በጌጋ የአዳም ዘትኩነኑ ይላል። በአዳም በደል የምትጠየቁ አይደላችሁም ብሎ ይናገራል። ነፃነትን አስረግጦ ነው የሚናገር። ሌላኛውም ሊቅ ይናገር ቅዱስ ዮሐንስ አፈወርቅ በተግሳጹ ሲናገር ወአብጠለ ሞተ ይልና ሞትንስ ክርስቶስ ሽሮታል ይልና ከዚህ በኋላ ወኩሎ ጾሮ ይጸውር ይላል። የየድርሻውን ሁሉም ይሸከማል እንጂ ብሎ ይናገራል። የየድርሻውን ማለት የአዳም በደል የትናንት አለብህ ሳይሆን ትናንት ሰው በተመገበው አይደለም እኛ ዛሬ የምንከፍል አዲስ ራሳችን በተመገብነው ነው። ያደረ የኖረ ዕዳ የለብንም። ያችኛዋ ዕዳ ኑሮባት እጽ ስር ቁማ ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። እጽ ስር ቁማ ዕዳ ኑሮባት ያን የዕዳ ደረሰኝ እንደተቀበለች ሁሉ አሁን ግን የነፃነቱን ደረሰኝ ደግሞ ድንግል ማርያም መስቀል ላይ ቁማ ተቀብላ እንላለች። ከዚህ በኋላ በደል የለብንም ተብሎ ተዘግቷል። ያ የተዘጋ በደል ግን ዝግ ሊሆን የሚችለው በሐዲስ ኪዳን በመጣው በክርስቶስ ማመንና እርሱን መስለን መከተል ስንችል ነው። ሀሳቤ እሱ ነው። የቤተክርስቲያኗ ትምህርትም ይሄን ነው ሊገልጸው የሚችል የተረዳሁትም ይሄን ነው ማለት ነው። ምናልባት ለእያንዳንዱ እዚህ ላይ ቢጨምሩበት ምናልባት ታች ሚስ አንደርስታንድ እንዳያደርጉት
ክርስቶስ የመጣው ለጥንተ አብሶ እንጂ ለምልዕተ ኃጢአት አልመጣም ያሉ እንዳያስመስል። ከዛ በኋላ ክርስቶስ ከመጣ በኋላ እንደዛ የሚያስቡ ስላልወታች ክርስቶስ ምን መሰለው የታበረከት ምን መሰለዎት ይሄንን ትውልድ አማርኛ እንዳይሰነጥቅ አድርጎ መናገር ደግሞ እንደዛ እንዳይሉበት ልመጣ ነው ወደሱ። እንደዚህ አድርጎ አማርኛ እንዳይሰነጥቅ አድርጎ መናገር የሚችል እንኳንስ ፍጡር ፈጣሪ ራሱ እንደዚህ አድርጎ መናገር አይችልም አይባልም እንጂ የፈጣሪን ሀሳብ ሰንጥቆ ለግል አተረጓጎም የሚጠቀም አይደል? ይሄ ሁሉ መጽሐፍ እንትን ሃይማኖት እኮ የመጣው የክርስቶስን ሀሳብ መጽሐፍ ቅዱስን በየራሱ እንደዚህ ነው ያለ እያለ እየተረጎመ ስለሚጓዝ ነው። እና እኔ የኔንን ሀሳብ የተናገሩበት ለምልዓተ ኃጢአት ክርስቶስ አልመጣም እያልኩ አይደለም። ምልዓተ ኃጢአትን ግን አሁንም መስራት ይቻላል ነው። በጥንተ አብሶ የአዳምን በደል አስወግዷል። በምልዓተ ኃጢአት እንዳንያዝ ነፃነትን ሰጥቷል። አይ እኔ ምልዓተ ኃጢአትን ፈልጋታለሁ ካለ ግን አስሮ ጨልጦ ገርኝቶ የሚመለክ አምላክ አይደለም። የነፃነት አምላክ ስለሆነ ነፃነቴን ተጠቅሜ ገሃነም የመግባት መብት አለኝ። ከምልዓተ ኃጢአት ሁሉ እንግዲህ በኋላ አትደርስም ብሎ አላገደኝም። የእግድ ደብዳቤ አልተጻፈብንም። ነፃነትን ሰጥቷል። ያን ነፃነት መቀበል የኛ ነው። አለመቀበል ደግሞ የፍጥረት ሁሉ ድርሻው ነው። እሱን አስምሮ መያዝ ይጠይቃል እንጂ ከዚህ በኋላ የአዳም በደል አሁንም ድረሳል። እንትን አሕዛብ እኮ የሚጠየቁት እኮ በአዳም በደል አይደለም። ያ በርማ እኮ ክፍት ነው፣ ተከፍቷል። የሚጠየቁት እኮ የአዳምን በደል ባነሳው አብይ ነጌ ውርዝው ነጌ በሚባለው በውርዝው ነጌ በክርስቶስ ባለማመናቸው ነው። ያንን የአዳምን በደል ኃያል የሆነው አንስቶ ጥሎታል። ከዚህ በኋላ ነፃነት ተሰጧል ብሎ ባለማመናቸው አምነው ደግሞ ያን የክርስቶስ የሰጠውን ሕግ ባለመቀበላቸው ነው የሚጠየቁት እንጂ የአዳም በደል እኮ አለብህ ብሎ የሚጠይቅ እግዚአብሔር የለም። ወሀደጎሙ ለእኩያን በውስተ ሲኦል የሚለውም አጋንንትን እንጂ ሰውን አይደለም። አመሰግናለሁ።